ሲሉ ሁለቱ ስባት አንዴ ምን ሲሉ በጣም ብዙ አስጠሪ ነገር ማለት እነሱ የሚናገሩትን ነገር ነው መናገር ስለማልፈልግ ነው ስለሚደብረኝ ይሄንን የሚሉት ሚዲያ ላይ ማን ነው መንገድ ላይ ወጣው አስፋልት ላይ ወጣው ሰው በተሰበሰበ ወጥተው ነው የሚናገሩት ከመጽሐፍ ላይ ግን እነኚህ ወንድሞቻችን አውጥተው የተናገሩትን የነሱ ወንጀል ሆኖ እነሱ ሲሳደዱ እኛ ዝም ብለን ማየታችን በጣም ደካማነታችን ነው የሚያሳየውና ክርስቲያኖች ይሄ ማንቃደውል ሊሆን ነው የሚገባው ከዚህ በኋላ ሁላችንም ከነሱ ቁጭ ብለን እንማራለን በነሱ ቦታ የሚመጣውን እኛንን ምንመክተው እኛ ይሄንን ነገር ልንመክት ነው የሚገባው ነው ምለው እፎይ አላበዛም ብዙ መምህራኖች ነቀሲትም እዚህ ውስጥ ስላሉ እነሱ ይናገሩ ግን ሁላችንም መንቃት አለብን በተለይ ኢጆሌን ክርስቲያና ወረ ኦሮሚያ ኬሳ ይርተየች ሁዳ ወሮኒ አፋን ኦሮሞ ዱበተን ደመቁ ቀብና አማናቻ ደመቅኑ ኢሳንጀላ ካቹ ሀዲፍኑ ኢሳ ቀና ዋይ ሙስሊሞና ዋይ መንዙማ ዋይ ገረገራ ገላኪሳ ይርተ ሚዲያ ከናረት የቹዳ ኢሳ meewonna kasa infakkeesina fakkeessuma kanake ba infakkeesina dhugaa waaqayyo baay'ee nama jibbisiisa baay'ee nama jibbisiisa wanni kun ነው ምለው እፎይ በጣም አመሰግናለሁ ቴንክ ዩ እኔ በጣም ነው ስሜታው በነገራችን ላይ በዚህ እሺ እናመሰግናለን በጣም እናመሰግናለን እሺ ወደ መምህር ክርስቶፎሮስ ወደርሶ ድለፍ ሰላም ለእናንተ ይሁን እህት ወንድሞቼ እንዴት አላችሁ እፎይ ሰላም ብያለሁ እንዴት ነው ወንድማለው እሺ ቀሲስ መላከ ገነት ቀሲስ በኩሉ ይባርኩኝ ፍቱኝ ቀሲስ አሉ ድምጽዎት በጣም የራቀ ነው ምናልባት በኋላም ለመግባት እንዲመቾት ወይ ተመልሰው ይግቡ እንግዲህ ሐሳቦችን የተወሰኑ ሐሳቦችን ሰምቻለሁ ምናልባት ቀይ ያበራብኝ ነው እየሰማሁ ከሆነ ሰማለሁ አይደል እሺ ጥቂት ሐሳቦችን ላንሳ በመጀመሪያ ደረጃ ወንድሞቻችን ፎይና ጳላዲዮስ እንኳን እግዚአብሔር አምላክ አተረፋችሁ ለንስሐ ለአገልግሎት የሚሆን እድሜን እግዚአብሔር አምላክ እንኳን ጨመረላችሁ እውነት ለመናገር መከራችሁን በደንብ የተረዳሁት ትናንትና ነውና ከጳላድ ጋር ተደዋውለን ትንሽ ነገረኝ በጣም ነው ውስጤ ያዘነው እንደው እንባ ማቃረኝ እውነት ለመናገር አዘንኩ በጣምና እስካሁን ከጎናችሁ ሆነን ስላላገዝናችሁ ብቻችሁን ስላጋፈጥናችሁ እጅግ በጣም በቤተክርስቲያን ስም ይቅርታ ጠይቃለሁ እኔም እንደወንድም ከጎናችሁ ልቆም ይገባ ነበርና እንደገናም ደግሞ ዛሬም ላይቭ ከመግባታችሁ በፊት ትንሽ ቴክስት ተለዋውጠን ነበር ከጳላድ ጋርና ዛሬም ደግሞ ሲሰማ በቃ በጣም አይሰማኝነት ለመናገርና ግን እግዚአብሔር ይመስገን መጽሐፍም እንደሚለው ነገር ሁሉ ለበጎ ነው ይላልና ወንድሞቻችሁ ከፍ ሲልም ደግሞ የቤተክርስቲያን መምራን አባቶችም ጭምር ተኝተንም ስለሆነ ያለነው እንድንነቃም ይመስለኛል ቅዱስ መጽሐፍ በዚህ በሮሜ መልእክት ላይ ምዕራፍ 8 ላይ እንደምታውቁት ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን አለና እውነት ነው ለበጎ ነው የተደረገው መምራኑ ወንድሞቻችሁ እህቶቻችሁ እንዳጠቃላይ ክርስቲያኖች እንድንነቃ አንቀላፍተናል በእውነት ከምር በጣም አንቀላፍተናል አህዛቡ እንደሚመላለሱት አህዛቡ እንደሚዘምቱት አይደለም የኛ ክርስቲያናዊ የሆነ ዘመቻ ያለው በጣም ተኝተን ያለን እውነት ለመናገርና ይሄ ለበጎ እንደመጣ ረዳዋለሁና እንዳውም ከዚህ በኋላ ቀሰቀሱን አነቁን ብዬ ነው የማምነው ከዚህ ውጭ ግን መናገር የምፈልገው እዚህ ማህበራዊ ሚዲያ ላይ የሚሆን ባገኙት አጋጣሚ አብዛኛው ሙስሊሞች ሁሉም ለማለት ባያስችልም አብዛኛው ሙስሊሞች እንደፈለገው ነው የሚፈነጩት እንደፈለገው ክርስትና ላይ ማለት ነው ክርስትና ላይ እንደፈለገው ይናገራሉ እንደፈለገው ነው ባፋቸውም በመጻፋቸውም ባገኙት ነገር ሁሉ እንደፈለገው ይናገራሉ በአምላካችን ላይ በቅዱሳን ላይ በሁሉም ነገር ላይ በእኛ ላይ በርግጥ ይሄ ያው ራሱ ከቁርአናቸው የተቀዳ ነው የሚታወቅ ነገር ነው ከመጻፋቸው የተቀዳ ነውና እንደፈለገው እየተናገሩ እኛ ዝም እንላለን
ምላሽ እንኳን ሳንሰጥ ብዙ ዘመናትን ነው በነገራችን ላይ የመጣ ነው። እንደው የሀገር ልጆች ነን እህትና ወንድም ነን እንደዚህ ነን እያልን ማለት ነው። ብዙ ጊዜ ለዛ እናደላለን፣ ግን ደግሞ ተገቢውን የሆነ ምላሽ መስጠት ያስፈልጋል እና ክርስትናን እንደው በሰይፍ የሆነ በስለት እንደዚህ በዛቻ በማሳደድ ምናምን ምናስቆመው ነው የሚመስላቸው። እንደዛ ቢሆን እህት ወንድሞቻችን ምናምን የሚሰሙ ስለሚኖሩ ክርስትና ዘመናትን ተሻግሮ በ12 ሐዋርያት በ36 ቅዱሳት አንስትና በ72 አርድእት 120 ቤተሰቦች ተሰብኮ ነው እኛ ዘመን ባልደረሰ ነበር በዓለም ላይ ተስፋፍቶ ማለት ነውና ሰይፉ ስለቱ ዛቻው ግድያው ምኑ እሱ እውነት ለመናገር ቤተክርስቲያንን እንድትበረታ ነው የሚያደርጋት፣ እንድንነቃ ነው የሚያደርጋን። ጠርጡለስ የተባለ ሊቅ በዚህ በሁለተኛው ክፍለ ዘመን የነበረ የሰማዕታት ደም የክርስቲያኖች ዘር ነው እንዳለው አንዱ ሰማዕት ሲወድቅ ሌሎች ብዙ አህዛብን ብዙ ኢአማንያንን አረመኔዎችን ይማርካል። እነ ቅዱስ እስጢፋኖስ የሐዋርያ ሥራ ምዕራፍ 7 ላይ በድንጋይ ሲወገሩ ልብስ ጠባቂ እና ጠብደል የነበረውን ጳውሎስን ያህል የቤተክርስቲያን ብርሃን በኋላ የሆናትን የመጣው ያንኔ ይላሉ ሊቃውንቱ። እነሱ መጡና ተሳደዱለት፣ ለክርስቶስ ተሳደዱለት፣ ለክርስትናቸው ተሳደዱና እንደዚህ እንደው በእንትን የሚቆም ክርስትና የለም እና ይሄንን አለማወቃቸው ራሱ አንዳንዴ በጣም ፈገግ የሚያሰኝ ይደንቀኛል እውነት ለመናገር እና ተገቢ የሆነ ምላሽ መሰጠት አለበት። ወንድሞቻችን እነፎይ እነ ጳላዲዮስ እህቶቻችን አሁን እነ ትንሿ እነ ማማ ያው በጣም ብዙ ናቸው ያሉ እነ ዓለም ናኑ በጣም ብዙ ናቸው። በነገራችን ላይ ብዙ ስላችሁ እንደው ባላቸው አገልግሎት በቃ በውስጥም በውጭም የሚተጉ ስለማቅ ነው። ያን ያለም ደግሞ ብዙ ናቸው ማለት አይደለም። እንደውም ብዙዎቹ አሁን ትንሽ አቅም ብሎ እመለከታለሁና እንደውም ብንደግፋችሁ ከዚህ በላይ ደግሞ በጣም መስራት ይችላል ነበርና በእናንተ በጥቂት ሰዎች ነው እንግዲህ እስልምና እንደዚህ ሸክ ያደረገው እውነት ለመናገር እና እነሱ ያልተጻፈ ያነባሉ። በጣም ያልተጻፈ ማለት ነው። ምንም ነገር የሌለ ነገር ፈጥረው እንደፈለገው ይናገራሉ። እፎይ ወንድማችን ግን ከቁርአን ሲጠቅስ ከሐዲስማ ካመጣ በቃ ሰደበን ነው። በቃ አያውቁትም፣ መጽሐፋቸውን አያውቁትምና እንዴ የራሳቸው መጽሐፍ ተነቦ የለም እፎይን የተሳደበ ይላሉ። እንዴ ምንድነው ይሄ? እኔ በጣም የሚደንቀኝ ነገር ነው። እና ትምህርት ያሸንፍ እንጂ ሐሳብ ያሸንፍ እንጂ እውነታው ሲነገር ቀጥታ የተጻፈው ነገር ይሄ እኮ እንደዚህ ነው ይሄ ነው ተብሎ በራሳቸው የተመዘገበው እሱ ሲነበብ አራ ጥፋተኛው ገሌ ነው ተብሎ ወደኛ የሚዘመት ከሆነ አግባብ አይደለም። በእውነት አስተምሩና አስተምር፣ ይሄ መብታችን። ከዚህ ውጪ ግን እኔ ዝም ብሎ ላፊ ነገሮች በጣም ትክክል አይደሉም። እውነት ነው ሙስሊምና የቆመባቸው ፒላሮች ምላቸው ነው በዋናነት 3 አሉ። ያው ይሄ ልፍ ያለው ጂሃድ አለ፣ ከዛ 3 ምንድነው 4 እና እስከ 7 ድረስ ምናምን ይላሉ። አንዳንድ እንትንም ያገባሉ ሴት። ከዛ ደግሞ ውሸት። በቃ እነዚህ ፒላር ናቸው ይታወቃል፣ ከጥንት ጀምሮ ማለት ነው። ግን አሁን ዘመኑ እንደ ድሮም አይደለም፣ ራሱ እንደ ድሮም ራሱ ይሁን ግድ የለም ዘመኑ ሐሳብ ያሸንፍ። ሰው እኮ አሁን ያመዛዝናል እኮ። ከስር የምትከታተሉን ምናልባት ሙስሊም እህት ወንድሞቻችን ካላችሁ አይምራችሁን አሰሩት። ምንድነው ይሄ? አስገድዶ ገርሎ እንትን ብሎ ግዴታ የኔ ካልሆንክ የሚል አምላክ አለ እንዴ? ትምህርት ይቅረብ፣ ሐሳብ ይቅረብ ስርዓት ባለው መንገድ። ከዚህ ውጪ ግን በዛ ሰፈር እንደፈለገው እየተነገረ እኛ አንገታችንን ደፍተን የምንኖርበት፣ እዚህ ጋር ደግሞ እንዲያውም ስርዓት ባለው መንገድ ሲነገር ዘራፍ የሚባልበት ምንም ነገር የለም። እንደ ሀገርም ከሆነ ህግ ይዳኘናል፣ በቃ አለቀ። ከዛ ውጪ ግን እኔ ዝም ብሎ ይሄ የሌለ ነገር እንትን ማለት በጣም ትክክል አይደለም እና ትምህርት ቢያሸንፍ ሐሳብ ቢያሸንፍ ብንማማር እናንተም እውነት ካላችሁ ብትናገሩ ግድ የለም፣ እኛም ደግሞ እውነት አለን እንናገሩ፣ በቃ አለቀ። ያኔ ትውልዱ ይዳኝ እንጂ ይሄ በዛቻ በማንገራገር በማሳደድ የሚባል ነገር ምንም እንኳን የእናንተ ምናልባትም እንደ እንትን የምትወስዱት ቢሆንም ግን ይሄ ትክክል አይደለም። በተለይ በዚህ ዘመን በ21ኛው ክፍለ ዘመን ማለት ነውና ይሄንን መለስ ብላችሁ ብታዩት መልካም ነው። ከዚህ ውጪ ግን እኔ አሁንም ቢሆን ክርስቲያናት ወንድሞቻችን እንንቃ፣ በጣም አንቀላፍተን ያለ ነው። እውነት ለመናገር ከላይ እስከታች ነው ብላችሁ እዚህ ቅበተ እምነት ላይ ወይም ደግሞ እንዳጠቃላይ ኮምፓራቲቭ ቲዮሎጂ ላይ በሚደንቅ ሁኔታ እስልምናው ላይ ከህፃነት ጀምሮ ነው በጥላቻ መልክ ሊሆን ይችላል ወይ ደግሞ እነሱ በፈለጉት እኛ እንኳን በማናምነው ማለት ከዛ የነበሩ በኋላ ላይ ወደ ክርስትናም ሲመጡ በግልጽ የነገሩን አሉ።
ከህፃንነት ጀምሮ ነው የሚነግሯቸው። እኛ ጋርስ ምንም የለም። በቃ ዝም ብለን አሁን እኮ ነፎን ነፈላድ ሌሎችን የሚያገኘናቸው እኮ በራሳቸው እኮ ለፍተው ጥረው ግረው እኮ ደክመው እኮ ነው እንጂ እኮ አይ እዚህ ጋር እንደዚህ ነው እዚህ እንደዚህ ነው ይሄ እንደዚህ እኔ በጣም ብዙ ነው የሚቀረን እውነት ለመናገር በጣም ብዙ ነው የሚቀረን እና እህት ወንድሞቻችን እንንቃ የራሳችንን ቀርመን በደንብ እንወቅ ከዛም ደግሞ ልክ ክርስትናው በሚያዘን መንገድ እኛ ከሰው ጠላት የምንለው የለን ጠላታችን ዲያብሎስ ነው ደግሞ ምንድነው የሚያምኑት ምንድነው የሚለው መጻፋቸውን የሚለውን ነገር ደግሞ ከወንድሞቻችን እግር ስር ቁጭ ብለን ተምረን እነሱን ደግሞ መተካት አለብን ለሚመጣብን ጥያቄ ምላሽ መስጠት አለብን ይሄ መብታችን ነው በነገራችን ላይ ምን ማድረግ ያለብን ነገር ነው ይሄ ስለራሳችን አውቀን ከዛ በኋላ የሌሎችስ ምን ይላል የሚለው ነገር ግድ ነው ማወቅ መቻል አለብን እና መንቃት መቻል አለብን ያንቀላፋንበት የተኛንበትና ብዙዎችን ወንድሞቻችንን እህቶቻችንን ያስፈላንበት ጊዜ ይበቃል እውነት ለመናገር በጣም ትክክል እኔና እናንተ ተኝተን እቅዱ እንዲያውም በጣም ብዙ ነው አንዳንዱም እዚህ ባዳ ለናወራው እንችላለን ብዙ ነው ረጅም ነው እቅዳቸው በነገራችን ላይ በተለይ ይሄ አክራሪው ፓርት በጣም ብዙ ነው ያው የሚታወቅ ነገር ነው ያለው እኛ ግን በቃ ተኝተናል ማለት ነው ዛለሽ ብለናል አረ ችግር የለውም እኮ ምናምን እንደዚህ ያን በቃ ዝም ብለን ተኝተናል ማለት ነው እኛ ምንጠላው ሙስሊም ስለሆነ ምንጠላው የሆነ እምነት ተከታይ ምናምን ስለሆነ ሰው የለም እውነት ለመናገር በሰይፍ ሲመጣ ማጻፋው የኛ ሰይፍ አይደለም ግራን ለሚመታ ቀኝ ስጠው የሚልም አለ እሱን አንረሳ ግን ደግሞ አግባብ የሆነ ደግሞ አመላለስ አለ እውነት ለመናገር አግባብ የሆነ ወንድምን ማለት ሙስሊም ወንድም ሙስሊም እህት ካሉ እነሱን በፍቅር በትምህርት መማረክ ደግሞ የሚባል ደግሞ አለ ይሄ መብታችን ነው እና ይሄንን ስናደርግ እውነት ነው በጣም እንዴ በነገራችን ላይ ኢትዮጵያ ብቻ ሳይሆን እኮ በወንድሞቻችን የተነሳ እዚህ ብቻ ሳይሆን እኮ እንደ ዓለም ነው እኮ ሸክ ያደረገው እስልምና የለም ቅድም ካነሷቸው ፒላሮች ውጭ ምናላት የሚጨመሩ ካሉ አላቀም ከሶስቱ ውጭ እኮ ሊቆም አይችልም ካልዋሸ ሰይፍ ካላነሳ ከዛም ደግሞ ቅድም ያልኩትን ካላደረክ ይሄ ሶስተኛው ፓርት አንድ ወንድ እንደዛ ያገባ ምናም ካለው ሊቀጥል አይችልም ስለዚህ ያለው አማራጭ በቃ አረ እንትን አሉብን እንደዚህ ሆነብን ስለዛ ስናንሳ ነው እንምዘዝም እና እኛ ግን በፍቅር በትህትና ሁሌም ቢሆን ማለት ነው ስሜታዊ ሳንሆን መማረኩን እጅግ ጥፍ ድርብ አድርገን መቀጠል አለብን ስለዚህ እህት ወንድሞቼ ወሬ ብቻ እንዳይሆን በዚህ በየትኛውም ሁኔታ በተለይ እስልምናው ላይ ለሚያገለግሉ ወንድም እህቶቻችን እስካሁን ያልደረስንላችሁ ይበቃል ከዚህ በኋላ በደንብ በውስጥ የምንመክረውን በውስጥ እየመከርን አይዟችሁ ልንላቸው ይገባል መማር ያለብን ቁጭ ብለን መማር መቻል አለብን መደገፍ ያለብንን ነገር ደግሞ መደገፍ አለብን የወንድሞቻችን ያገልጋዮቻችን ደህንነት መጠበቅ አለበት በቃ አለቀ እዚህ ሚዲያ ላይ ዝም ብለን ለሆይታ የሆነ ነገር ብለናቸው እኛ ዘወር እንላለን እነሱ ብቻቸውን ይጋፈጣ እየተከከለ አይደለም በረከቱም ለነገ ለነሱ ብቻ ነው የሚሆነው ስለዚህ ይሄንን በደንብ እንናስብበት ያስፈልጋል ሚዲያው ላይ እንዳለ የምናደርገው ይሄ ህብረቱ የአንድነቱ ጉዳይ እንዳለ ሆኖ ግን በጣም ልናስባቸው የሚገቡ ጉዳዮች አሉ ሁሉም ሐሳብ ማዋጣት አለበት ሁሉም የመፍትሄ ነገር ማፍለቅ አለበት በቃ እንዴ ለምንድነው እፎይ ለምን ጠፋ ምናምን እሱ የተሸከመውን መከራ ሳናዳምጠው እሱ በምን አይነት መከራ ውስጥ ሆኖ ያገለገለ እንዳለ ጳላድ እንዴት ሆኖ ሌሎችም እንዴት ሆኖ ያገለገሉ ነው ሳንጠይቃቸው ከዛ በኋላ የሆነ ጊዜ ስናጣቸው አልከሰልን ቀብር ማለት ነው እንደዚህ አይነቱ አካሄድ ለሀገርም አይበጅም ለቤተክርስቲያንም አይበጅም ወንድሞች ነቅተን የወንድሞቻችን የእህቶቻችን ጠባቂ እኔ ነኝ ማለት መቻል አለብን ይሄ ግዴታችን ነው በነገራችን ላይ ክርስቲያን የሆነ ሁሉ አካላችን እንኳን አገልጋዮች ማለት ስለዚህ በመንችለው መንገድ ሁሉ ከጎናቸው ለመቆም ሁላችንም ብንዘጋጅ መልካም ነው ይዝም ብለን የጊዜያዊ እንትን ብቻ አድርገን ነው ቁጭ እንዳንልና በርቱ ጠንክሩ እኔ እንደው እውነት ለመናገር ባለፈው ነው እንደዛ የተዋወቅ ነውና በአይን ላይንም የተያየ ነው በጣም በቃ ከመቆራባቸው ወንድሞች መካከል በእውነት እዚህ አንዱ ከፊት እፎ ያለ ጳላድም እንደዛውና ሌሎችም በጣም አሉ አሁን እንደው ስዘረዝር ዝም የጊዜን እንትን ትላለ ማለት እንጂና በርቱ እንተጋገዛለን እንደ ወንድም ሲከፋችሁ እንኳን እንደ ወንድም እንደው ሳዋጣን እንኳን በመትሉበት ሰዓት እስቲ ከጎን ለመሆን እኔ መሞክራለሁ ባለችኝ አቅም ማለት ነውና በውስጥ የምናወራው እናወራለን እግዚአብሔር ያክብርልኝ ነቀስ ሲቀጥሉ እግዚአብሔር ይስጥልኝ እፎይ እግዚአብሔር ይጠብቃል አዲዮ ተሰማለን በጣም ነው እናመሰግነው መምህር ክርስቶፎሮስ ባይዞ ትልቁን በውስጥ ያሉትን ዶዶች የሚሸከሙ ናቸው በጣም ነው እናመሰግኖት ያ አሁን ግን ምንድነው እስልምናው ላይ ያለውን ጥያቄ ፍጠሩ ጥያቄ ጠይቁዋቸው
እኛ ብቻ ሳይሆን ይሄንን ሎድ ወደ እናንተም እያጋባን ስለሆነ ሸክሙን እናንተም እንድትሸከሙት ነው እንጂ እዚህ መተን ጀስ የሆነ እንደ ድግስ ተጠርቶ እንደዛ ሳይሆን መምህራኖችንም እያስገባን ያለነው ሞሮፋውን ይሄ እነሱንም የሚመለከት ስለሆነ ነው። ጥሩ ምላሾች አግኝተናል። ከላይ እስከታይ ድረስ በጣም በቁጭትና በልቦኔ አለመስራታችን ነው እናንተ ላይ እንደዚህ እንዲሆን የሆነው። ሰውኛም ነበር ይሄንን እንትን መሸከም ያለብን እያሉ ነው። ይሄም እናንተንም እንደሚመለከት በዛው ልጠቁማችሁ ወዳለው ቀሲስ ሊበኩሉ በተደጋጋሚ ሲረዱን የነበሩ ናቸው፣ ሲያግዙን የነበሩ በጣም ከተደሰትንባቸውና እንደ አባትም ከኮራውባቸው አባት ናቸው። አይ ቲንክ ገስት ላይም ተገናኝተን አናውቅም፣ ግን የመጀመሪያችን ቢሆንም እንኳን ደህና መጡ። እንኳን ደህና ቆያችሁ። ፎየ ቤት እስከምገባ ይፍቶኝ ባርኩኝ። ድምጾ ትንሽ እሺ፣ ስልኬ ትንሽ ያስቸግራል። ቤት ስገባ አወራለሁኝ። ሌሎቹን አስቀድም። እሺ አጠር አድርገ ሁሉ ለበጎ ትቀጥላለህ። ቀደመም ገብተህ ስለወጣ ኔትወርክ እንትን እያለ ስለመሰለኝ ሰዓት እየሄደ ስለሆነ ሁሉ ለበጎ ይሰማል። እሺ ፎዬ አው ይሰማል። ሰላም ለእናንተ ይሁን። ቀሲስዬ ይፍቱኝ ባርኩኝ፣ ቡራኪው በረከቱ ይደርብኝ። መምህራን ወንጌል አቀሲስ ቴዎድሮስ መጥቷል። ይፍቱኝ ባርኩኝ ቀሲስዬ፣ ዲያቆናት ወንድሞቼ፣ መምህራን ወንጌል እህቶች፣ ወንድሞች ላይ ምታችም ያላችሁ ሰላም ክርስቶስ ይብዛላችሁ። እንዴት አላችሁ? አው ቀደም ኔትወርክ አስቸገረኝ፣ ድንገት ማይኬ ተከፍቶ ይመስለኛል። ይቅርታ ጠይቃለሁ በዚሁ አጋጣሚ። እኔ እንኳን ድምጽህን ለመስማት አበቃን። እፎይ ደጋግሜ ስልክ ሞክሬ እምቢ ብሎኛል። እጅግ በጣም የምንወድህ የምናከብርህ እዚህ ቲክቶክ ላይ እግዚአብሔር የሰጠውን ወንድማችን ነህ። ስለዚህ እግዚአብሔር እድሜ ለንስሐ ጨምሮ ሐዋርያው ቅዱስ ጴጥሮስ በሁለተኛይቱ መልእክቱ ሁለተኛ ጴጥሮስ 3:9 ላይ ንስሐ እንድንገባ እድሜን ይጨምራል ይላል። ነፍሳችን በእግዚአብሔር እጅ ነሽ። በነገራችን ላይ ማንም ሰው እንደፈለገ እሱ እንዳሰበ እሱ እንዳቀደ እኛ ላይ ምንም ነገር ማድረግ አይችልም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ከ27 ጀምሮ ስጋችሁን የሚገድሉትን አትፍሩ፣ ትፈሩ ዘንድ የሚገባ ስጋና ነፍስን በአንድነት እንደ ልቡ ማድረግ የሚችል ስጋን ከመቃብር ነፍስን ከእጁ አዋህዶ ማንሳት ሁሉ ነገር ማድረግ የሚችል እርሱን ፍሩ ይላል። ስለዚህ እኔ እንደው እንደ ታናሽ ወንድም ላስተላልፍ የምፈልገው መልእክት ለወንድሞቼ ለክርስቲያን ወንድሞቼ ሰይፋችሁን ወደ ሰገባው መልሱ። እፎይን አንድ ነገር ታደርጉና አንላቀቅም እንደዚህ የሚለው በእኛ በክርስቶሳውያን በኦርቶዶክሳውያን አያምርም። ሰይፋችሁን ወደ ሰገባው እንመልስ። እግዚአብሔር ባለ ሙሉ ባለ ጠጋ ነው፣ ባለ ኃይል ነው። ምንም ነገር እገዛ አይፈልግም። ስለ ስሙ ሁሉ ጊዜ እንገደላለን፣ ስለ አንተ ቀኑን ሙሉ እንገደላለን ነው የሚለው ሐዋርያው ቅዱስ ጳውሎስ። ስለዚህ ስለ ስሙን የተሸከሙ ምን ጊዜም ይገፋሉ፣ መከራን ይቀበላሉ። ስለዚህ ሰይፋችሁን ወደ በጣም ደጋግሜ ኮሜንትም ለማድረግ የሞከርኩት ሰይፋችሁን ወደ ሰገባው መልሱና ቅድም ደጋግሞ ፎይ ሲል እንደነበረው በምንችለው አቅም ከጎኑ እንቁም፣ ከእንቅልፋችን እንንቃ፣ በተሰጠን ጸጋ በተሰጠችን መክሊት እናትርፍ፣ እናገልግል፣ አንተኛ ለምንጠየቀው ጥያቄ መልስ ለመስጠት የተዘጋጀን እንሁን። እንደየአቅማችን ሁላችንም ላይ ዛቻ ይመጣል። የፎይ ጎልት የወጣበት ምክንያት ትልቁን ሸክም ተሸክሞ በትክክል እውነትን ይዞ ስለ ክርስቶስም አደባባይ ስለወጣ ነው። ስለዚህ ሰይፋችሁን ወደ ሰገባው መልሱ። ኦርቶዶክሳውያን በፍቅር ተመላለሱ፣ ክፉን በክፉንታ አትመልሱ። በእንደዚህ አይነት መንገድ ክርስትናችንን መመከት አንችልም። ራሳችንን እናዘጋጅ። ድንገት እንደ ሌባ ጌታ ቢመጣ ተዘጋጅተን ከመጠበቅ ጋራ ክርስትናችንን እናጽና። ተስፋ ላጡት ሰዎች ተስፋ እንስጥ። በየአቅማችን ይሄን እናድርግ ለማለት እወዳለሁ። እፎይ እንኳን እግዚአብሔር አምላክ ድምጽ እንድንሰማ አበቃን። ብዙ አባቶቼ ቀሳውስት፣ ዲያቆናት ባሉበት ብዙ መናገር አልደፍርምና እፎይ እጅግ በጣም እንወዳለን። ኦርቶዶክሳውያን በርቱልን። ሙስሊም ወገኖቼም እግዚአብሔር ልቡና ይስጣችሁ። ይቆየን። አመሰግናለሁ። አሜን። ቃል ተሰማልን።